ሰላም ጥራስጥልን የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምናላችሁልኝ ሰላም ለእናንተ ይሁን በያላችሁበት ሰላም ጤና ፍቅር እንድትሆኑ እመኝላችኋለሁ። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እነሆ አሜሪካና ኢራን ስምምነት ላይ ደርሰዋል። ስምምነታቸውም ለመስማማት የተስማሙ ሲሆን ዋና የድርድር ነጥቦች ላይ ከመስማማታቸው በስተቀር ሌሎች ውይይቶች ለወደፊቱ በ60 ቀናት የሚካሄዱ ይሆናሉ ማለት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአደባባይ ግጭት ውስጥ መግባታቸውን በሚያሳብቅ ሁኔታ ዛሬ የተለያዩ ድርጊቶችን ሲያደርጉ ውለዋል። እስራኤል ሊባኖስን በአየርና በሌሎች ከባድ መሳሪያዎች ደብድባለች። በተለይ ዳህዬ የሚባለውን የሰሜን ሊባኖስን አካባቢ የቤሩትን አካባቢ ስደበድብ ውላለች። ትናንት ነው ይሄን ሀፕን ያደረገው። ይሄንም ተከትሎ አሜሪካና እስራኤል በቀጥታ ግጭት ውስጥ ገብተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ፕሬዝዳንት ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ናቸው። ሁለቱን ሀገራትን በአጠቃላይ ማለት ነው የተከበራችሁና የተወደዳችሁ አድማጮቼ ሁለቱን ሀገራትን የሚያገናኛቸው ወዳጅነት እንጂ አንዱ አዛዥ ሌላኛው ታዛዥ አይደሉም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዶናልድ ትራምፕ በጣም በእጅጉ የላቀ የረቀቀ እውቀት ያለው የፖለቲካ ብስለቱ አሉ ከሚባሉ የዓለም ጠበብት የፖለቲካ ጠበብቶችና ጀግኖች መካከል አንዱና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለማንም መሪ ከዚህ በፊት ለኦባማም በባይደን ጊዜም አሁንም ቢሆን የእስራኤል ጥቅም አደጋ ላይ ነው ብሎ ካሰበ በፍጹም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኋላ የሚል ሰው አይደለም። አንቱ እያልን እናውራ። በጣም ስለምወደው ነው በነገራችን ላይ እጅግ በጣም የማከብረውና የምወደው መሪ ነው። ቢቢ በጣም ክብር የሚገባው እንዳልኩት እንግዲህ ለእስራኤል በጣም ከፍተኛ የሆነ የነብስ አባቷ ነው ማለት ይቻላል። እስራኤልን እጅግ እንደ ሀገር ጸንታ እንድትቆም ኢኮኖሚዋ እንዲሻሻል በዓለም ፊት ተፈርታና ተከብራ ታፍራ እንድትኖር ያደረገ መሪ ነውና አሁን እስራኤል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምን እንደነካቸው አይታወቅም። ኢራኖችን በግድ ለምነው ማለት ነው የታረቋቸው። እስራኤልና ኢራን ጦርነቱን አሸንፈዋል፣ እስራኤልና አሜሪካ። ነገር ግን ኢራን የሆነ አንዳች ተደራዳሪ ኃይል ሆና እንድትወጣ ያደረጋት ማን ነው? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነው። እና ይሄ አካሄዱ እስራኤልን ዋጋ የሚያስከፍል ስለሆነ እስራኤል በዚህ ስምምነት ላይ አባይድ መሆን የለባትም። በዚህ ባይንዲንግ የሆነ ስምምነት እስራኤልን የሚያስገድድ ስምምነት ላይ መፈረም የለባትም እስራኤል። ፕሬዚዳንት ዶናልድ ትራምፕም የአሜሪካን ችግር ለመፍታት የተሾሙ የተመረጡ መሪ ከመሆናቸው በስተቀር በእስራኤል ላይ ይሄን አድርጉ ይሄን ስሩ ብሎ የመናገር መብት አላቸው ብዬ አላምንም። ምክንያቱም ፕሬዚዳንት ትራምፕ የተመረጡት የአሜሪካን ጥቅም ለማስከበር ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተመረጡት የእስራኤልን ጥቅም ለማስከበር ነው እና የእስራኤልን ደህንነት አደጋ ላይ የሚጥል የእስራኤልን ሴኩሪቲ አደጋ ላይ የሚጥል የትኛውንም ነገር ቤንያሚን ኔታንያሁ ይቀበላሉ ብዬ አላስብም። ስለዚህ ትናንት በዳህዬ ግዛት በቤሩት አካባቢ ዳህዬ በተባለው አካባቢ እስራኤል ጥቃት በፈጸመችበት ወቅት ኢራን ወደ እስራኤል ተኩሳለው ሚሳይሎችን ብላ ነበረ። ነገር ግን ከትራምፕ ጋር ከተዋዩ በኋላ ይሄን አላደረጉትም። እስራኤልም ዝግጁ ነበረች። መልሳ እንደበቀደሙ within hours በሰዓታት ውስጥ መልሳ የምትመታበት አቅምን ገንብታለች እስራኤልና የማንም ዲፔንደንት ሀገር አይደለችም እስራኤል ራሷን ችላ የቆመች ለሌሎች ሁሉ ምትበቃ በስለላው በቴክኖሎጂ በሳይንስ በግብርናው በውትድርናው ዓለም በአጠቃላይ በብዙ ቴክኖሎጂዎች ማለት ነው ዓለም የመሰከረላት ሀገር ናትና ትራምፕም ይሁን ባይደንም ይሁን ኦባማም ይሁን እስራኤልን ደህንነቷን የሚፈታተንና የሚገዳደር ነገር በመጣ ጊዜ ማንንም አይሰሙም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማለት ነው። ምክንያቱም በጣም ኳሊቲ ያላቸው ከሚባሉ የዓለማችን መሪዎች ውስጥ በፖለቲካ አቋማቸው በስለታቸው በጣም
በጀግንነታቸው ዓለም የሚያውቃቸው ነው። ይሄን ድናይ ማድረግ አይቻልም። መውደድ አለመውደድ ሌላ ነገር ነውና ፕሬዚዳንት ትራምፕና አሁን ቤንያሚን ኔታንያሁ በጥሩ አቋም ላይ አይገኙም። ምክንያቱም የእስራኤል የጦር ጎል የኢራንን አብዮታዊ ዘብ አዳክሞ ኢራን አይደለም ሚሳኤል ክብሪት ማምረት እንዳትችል መርፌ መስራት እንዳትችል አድርጎ ማዳከም ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ደግሞ ምን እንደነካቸው አይታወቅም። ባለፈው ጊዜ በቃ ጦርነቱን ካስቆሙ በኋላ በጣም ምን ማለት እንደፈለጉ ምን መስራት እንደፈለጉ በማይታወቅበት መንገድ ወዲና ወዲያ ሲሽለጠለጡ ታይተዋል። ስለዚህ የትራምፕ ስምምነት ኢራንን ከኒኩሌር ባለቤትነቷ በርግጥ ያስወግዳታል። ከዚህ በኋላ ኢራን የኒኩሌር ማቴሪያሎችን ይዛ አትገኝም። ያ ማለት ደግሞ ማምረቻዎችን ሪአክተሮችን በአጠቃላይ ዲስማንትል ታደርጋለች። አሜሪካ ፈንድ ትለቅላታለች። ነገር ግን የጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋና ስጋት ምንድነው? ኢራን በቢሊዮኖች በመቶ ቢሊዮን የሚቆጠር ገንዘብ ከወሰደች በኋላ በመቶ ሺዎች የሚቆጠሩ ሚሳኤሎችን በመስራት የእስራኤልን የመካከለኛውን ምስራቅ ልዕልትናዋን የሚቃወም ነገር ልታደርግ ስለምትችል በዚህ አይስማሙም። ትራምፕ ለኢራን እሰጣታለሁ ያሉት 24 ቢሊዮን እንኳን ቢለቀቅላት ኢራን ብዙ ነገር መስራት ትችላለች እና በአጠቃላይ ጦርነቱን አሜሪካና እስራኤል አሸንፈው ያለ ነገር ግን ኢራን በአጠቃላይ እንደ ቪክተሪስ ሆና እንድትወጣ አሸናፊውን እንድትወጣ አድርገዋታል ማለት ነው ፕሬዚዳንት ትራምፕ። ከዚህ በኋላ የምንመለከታቸው ነገሮች ቢኖሩ በእስራኤል እና በአሜሪካው ፕሬዚዳንት ዶናልድ ትራምፕ እና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ከፍተኛ የሆነ ግጭት ሊፈጠር ይችላል። ምክንያቱም እስራኤል ሊባኖስ ውስጥ በሂዝቦላ ከተደበደበች ወይም ከተተኮሰባት የእስራኤል ባለስልጣናት ያለምንም ማወላወል ሂዝቦላን በየትኛውም ቦታ ወላ ቤሩት ይሁን ዳሃይ አካባቢ የትም ቦታ ይሁን ታይሪ ይሁን የትም ቦታ ይሁን በባካ ባለም ይሁን የትኛውንም ቦታ እያሳደዱ መምታታቸውን ይቀጥላሉ። እንደገና እስራኤል ደግሞ ደቡብ ሊባኖስን ከዚህ በኋላ እንዲሁ ዝም ብላ ጥላ የምትወጣበት ጊዜ አይሆንም። እስራኤል ከዚህ በኋላ ያን አካባቢ ለጸጥታዋ ስለሚያስፈልጋት ይዛው ትቀጥላለች ማለት ነው። ጎላን ተራራን እንደያዘችው የዌስት ባንክን አካባቢ እንደያዘችው የጋዛን አካባቢ ተቆጣጥራው እንደነበረ የግብፁን ሲናይን ተቆጣጥራ እንደነበር አሁንም ይሄን አካባቢ በአጠቃላይ ትቆጣጠረዋለች። ለወደፊቱ እየተከታተልን የምንዘግበው ይሆናል። በአሜሪካና በኢራን መካከል የተደረገው ኢራን ዲል ማለትም ስምምነት ኢራን የሆርሙዝን ሰርጥ ወይም በሆርሙዝ ሰርጥ አካባቢ የሚተላለፉ መርከቦችን ታስተላልፋለች የሚል ነው። ያ ግን ጦርነቱን የቀሰቀሰው ዋነኛ ምክንያት አይደለም። አሜሪካና እስራኤል ጦርነቱን የዋነኛ ያካሄዱበት ምክንያት ኢራን የኒኩሌር ጦር መሳሪያ ልትሰራ ነው፣ ይሄ ደግሞ ለእስራኤል ስጋት ነው የሚል ነው። አሁን ይሄ ስጋት ተቀረፈ ወይስ አልተቀረፈም? ዶናልድ ትራምፕ ምንድን ነው ያስቸኮላቸው? እንደዚህ ያጣደፋቸው ምክንያት ምንድን ነበር? የሚያውቁት ሚስጥር ወይስ ችግር አለ ምናምን የሚለውን ለወደፊቱ ምን ተነትነው ይሆናል። የተከበራችሁና የተወደዳችሁ የቻናል ተከታታዮች በአጠቃላይ በአሁኑ ሰዓት ኢራንና አሜሪካ ለ60 ቀናት ድርድር ለማድረግ ተስማምተዋል። አሜሪካ መትለቃቸው ገንዘቦች አሉ። የጦር መሳሪያዋን አንስታ አካባቢ ጣጥላ ትሄዳለች። ከኢራን የውስጥ ጉዳይ ላይ ኢንተርፌር አታደርግ ምናምን የሚል አንቀጽ አለ። ኢራን በአንጻሩ የኒኩሌር ጦር መሳሪያ የሚባል በእጇ አታስገባም። የሰራችውን ያመረተችውን ዩራኒየም ሽፕ ታደርጋለች፣ ወደ ውጭ ትልከዋለች። ሽፕ አውት ነው የምታደርገው። ቬሪፊኬሽን መተድ አለው እና በአሁኑ ሰዓት ማን ምን እየሰራ እንደሆነ የማይታወቅበት ሁኔታ ነው ያለና እንግዲህ ስምምነቱን በአጠቃላይ የምንመለከተው ይሆናል። የተከበራችሁና የተወደዳችሁ የቻናል ተከታታዮች በእናንተ እይታ አትራፊውና ከሳሪው ሀገር ማን ነው? አሜሪካ ነች? እስራኤል ነች? ኢራን ነች? ኢራንና ሂዝቦላ ናቸው? አሜሪካና እስራኤል ናቸው? የሚለውን መረጃ እንግዲህ እዚህ ኮመንት ላይ ብትሰጡኝ በጣም ደስ ይለኛል። አመለካከታችሁን ለማወቅ ነው ማለት ነው። በተረፈ አብራችሁ ስለቆያችሁ በጣም አድርጌ አመሰግናለሁ። ዘርዘር አድርጌ ነገ ዲቴል መረጃዎችን እንዳገኘው ወደ እናንተ አደርሳለሁ ማለት ነው።
መልካም ቆይታ፣ መልካም ምሽት፣ መልካም ሌሊት አገሬ ሰዎች።